السلام عليكم، ايش حالكم؟ اخباركم؟ الله يعطيكم العافيه. بالنسبه للعامله والفيديو اللي انتشر، كان في بين المدام والعامله سوء تفاهم وانحلت، والعامله الحين بخير ومبسوطه ولا عندها اي مشكله. وكل اللي خفته على العامله، العامله بخير وزادت تواصلت مع اهلها ورواتبها كلها عندها ولا عندها أي مشكلة. صراحة الله يعطيكم العافية. يعني دائما يحصل بين العاملة والمدام يكون مشاكل، يعني مو بأول مرة، ولا كل بيت في كل بيوتنا فيها مشاكل، فيها كل شيء يعني. وبعدين احنا في السعودية ما حد يظلم أحد. والمدام كمان قد تواصلت معها، قالت انها بخير، وزد كلمتها انا بخير ومبسوطة ولا عندها اي شيء، ولا تكبرون الموضوع. وبس ابغى اقول هذه الكلمة. يعني كل بيت فيه مشاكل، كل بيت، كلنا كل مكان فيه مشاكل، ما في بيت ما فيه مشاكل، بس تنحل يعني. ما تكبرون الموضوع. انتوا عارفيني كمان انا دائما اوقف ضد العاملة، مو بوقف ضد المدام، اكثر شيء شغلي. انتوا عارفيني. المهم انها بخير، وابغى اوصل لكم هذا الرسالة اللي خفتوا عليها ونشرتوا فيديوهاتها. ترى العاملة بخير بخير بخير، ما عندها اي مشكلة. حتى لو بغيتوني اتصور معها ووريكم، ما عندي مشكلة، عاد تجي عندي ونصور ونرسل لكم، ما فيها شيء العاملة. والله يعطيكم العافية. طبعا اللي علقتوا كومنتات سلبي، انتوا فهمتوا الموضوع غلط. السعوديين او الاثيوبيين كلكم فهمتوا الموضوع غلط. ان شاء الله السعودية ما حد ينزلم فيها، ما حد لا ينزلم فيها. البلد الخير، الارض الطيبة، السعودية بلادنا الثانية، وما في هنا ظلم. هنا في السعودية ما حد ينظلم، كلن ياخذ حقه، كلن ياخذ حقه. عرفتوا؟ والحمد لله. كلن طيب هنا، والله صدق أقول لكم كلن طيب. كلن السعوديين ما شاء الله عليهم كلهم صراحة، يعني بدون كذب. وأرض طيبة، وهي دائما يعني يحصل في كل بيت مشاكل، في كل بيت يعني ما في بيت ما في مشاكل. الصراحة نتكلم صح ولا لا؟ بس انها تنهال، لأن المدام حقها صراحة طيبة ومحترمة. والله أنا شخصيا أعرفها. اللي تعرفون نادية، اللي تعرفوني، اللي توثقون فيني، تعرفون هذا الكلام الصدق، اللي تعرفوني طبعا. والله يعطيكم العافية كلكم. ሀበሾች ደግሞ ይሄንን ስል እያካበትኩኝ አይደለም፣ እውነቴን ነው። ልጅቷ ሰላም ናት። ለሐቅ ከሆነ ያው ያ ቪዲዮ የወረደው መሻከል ተፈጥሮ ነው። እኔም ደግሞ ያንን ቪዲዮ እውነት ለመናገር ማውረድ አልነበረብኝም፣ ስተት አድርጌያለሁ ማለት ነው። እሱ ላይ የኔም ጥፋት አለ። ስለዚህ ቤተሰቦቿ፣ ወዳጆቿ፣ ዘመዶቿ እንዳይቀየሙ እና ልጅቷ ደህና ናት። ይሄ እንደዚህ ታውቃላችሁ፣ እኔ ያስለን ለማን እንደማግዝ ምን እንደምሰራ እናንተ ታውቃላችሁ። ለኔ መናገር አልችልም። ይሄ ሰው ራሱ ይመሰክርልኛል፣ እኔ ለአረቦቹ እንደማላደላ ማለት ነው። ገብቷችኋል? እና ይሄ በአጋጣሚ የወረደ ቪዲዮ ነው፣ ስተቱ ከኔ ነው። እንደዚህ አይነት ቪዲዮ አስለን መልቀቅ አልነበረብኝም። ለዚህ ይቅርታ ጠይቃለሁ። በሁለተኛ ደረጃ ላይ ደግሞ ብዙ ሰዎች ቪዲዮ አድርጋችኋል፣ ቤተሰቦቿ ይደነግጣሉ። እባካችሁን ቪዲዮን አጥፉት خلاص። ልጅቷ ደህና ናት፣ ልጅቷ ደህና ናት። ስለዚህ እባካችሁን እንደዚህ የሚያስደነግጥ ለፎሎ ሊሰበስብላችሁ ይችላል፣ ግን ቪዲዮን አጥፉት፣ አላህን ፈርታችሁ ማለት ነው። ቤተሰቦቿ ይደነግጣሉ፣ ያው ስደት ናት ያለችው። ስለዚህ ልጅቷ ደህና ናት። ከፈለጋችሁ ደግሞ አይ ናዲያ አናምንም አንቺም ቪዲዮ ለቀሽ ፖስት ችልን የምትሉም ከሆናችሁ ደግሞ ችግር የለም። ልጅቷ ጋር ሄጄ ወይኔ ጋር አምጥቻት ቪዲዮ ሰርተን እንለቅላችኋለን ኢንሻአላህ። ያው ወይ ውሸታም ምናምን አትበሉ። አይደለሁም ውሸታም፣ እንግዲህ የሚያቀያቀኛል። እኔ ወይ እንትን ለማለት አይደለም፣ ወይ ልጅቷ ለመጉዳት አይደለም። ታውቃላችሁ፣ እኔ ልጆች ብር የተቀሙ ልጆች፣ የሚደበደቡ ልጆች፣ በየቦታው የሚጣሉ ልጆች ነው ማነሳው። እንግዲህ ይሄ ሁለተኛው አካውንቴ ነው። ስራዎቼ በመጀመሪያ በትልቁ አካውንቴ ተዘግቶብኛል። እዛ ላይ ግን ወደ 117,000 ሰው ያቀኛል። ያሁላ ሰው ለኔ ሊመሰክር እና ከኔ ጎን ሊሆን ይችላል ማለት ነው። ገብቷችኋል? እና ይሄን ለማለት ነው ውዶቼ።
ስለተጨነቃችሁ ሁላችሁም አረቦቹም ብዙ ኮሜንት ጽፈዋል ነገሩን ሳያውቁ ወላሂ ነው የምላችሁ አላህ ሻሂድ ልጅቷ ምንም የሆነችው ነገር የለም ያ ቪዲዮ በአጋጣሚ ነው ከሴትዮዋ ጋር ተጣልታ የቀረጸቻት እንጂ ተበድላ ወይ ተደብድባ ወይ እንትን ብላ አይደለም እና ችግር የለም ለማለት ነው እችን መልእክት ለማስተላለፍ ነው የመጣሁት ማለት ነው ኢንሻአላህ አብሽሩ ውዶቼ እና ይሄ ነው ያለው ነገር እና በዚች ያው ብዙ በጣም ቪዲዮ ኤክስፕሎር ስለወጣ ስለሷ ላውራ ብዬ ነውና ታውቃላችሁ ያው ሁሉም ሰው ከመዳሙ ጋር ማይጋጭ የለም ግን ጥፋት ያረጋችሁ እሷም ቪዲዮ መቅረጿ ነው እንጂ ሌላ ነገር ጥፋት የላትም እሱንም ደግሞ ለኔ ላከችው እኔ ደግሞ ጥፋተኛ ነኝ ያን ቪዲዮ መልቀቅ አልነበርኩበትም ለቀኩት መልሼ ያጠፋሁት በዛች በተለቀቀችበት ሰዓት ግን በጣም ብዙ ሰው እንትን አድርጎት ነበር አውርዶት እንደዚህ በሞባይል በቃ ብቻ በጣም ብዙ ሰው ነው እንትን የለቀቀው ማለት ነው ስለዚህ ቤተሰቦቿ እንዳይጨናነቁ ባካችሁን ይሄን ቪዲዮ ሼር እያደረጋችሁልኝ ሁላችሁም ማለት ነው ይሄን ቪዲዮ ሼር እያደረጋችሁልኝ እኔ የምታምኑኝ የምትወዱኝ ያው ይሄ ቪዲዮ ሌላ ቪዲዮ ነበር የሰራሁት እና ያው በሱ ስራ አስገብቼ ነው እንትን ያልኩላችሁ ማለት ነው እና ይሄን ይመስላል ሐባይቢ ላሰባችሁ ለልጅቷ ለተጨነቃችሁ በሙሉ አላህ ይስጣችሁ አው ትክክል ናችሁ እንደዚህ ነው እኛ ስንተባበር የሚያምርብን እንደዚህ ነው አንድ ነገር ሲሆን ሰማይ ስናደርገው ሁሉም ቀጥ ብሎ ቦታውን ይይዛልና ጥሩ ነው ትብብራችን ጥሩ ነው ግን ያው ታውቃላችሁ እንደዚህ አይነት ቤተሰብ ቪዲዮ ሲለቀቅ ቤተሰብ ይጨናነቃል ያስባል በጣም እና ያህም በሚል ነው